ምክንያቱም አንደኛ ርዕሰ ይቅርታ ደህና መሻችሁ። እንግዲህ አይነ ስውራን አንዱ ችግራችን ይሄ ነው። ለዚህ ነው እኔ ቶሎ ደራርቤ የምናገረው ሰዎች እይታቸው ትኩረት እንዲያጣ ነው። ምክንያቱም አሁን እንደ ዙሬ ብናገር ቶሎ ከተናገርኩኝ አይናቸውን ከአገልግሎት ውጭ አድርገዋለሁ። ስለዚህ ለነገሩ መድረክ ላይ የሚታዩና የሚሰሙ ሰዎች አሉ። መልክ ያላቸው የአይን ምግቦች አሉ፣ ተናጋሪዎች የጆሮ ግሞች አሉ። ሁለቱንም ያሟሉ ደግሞ ሊኖሩ ይችላሉ። እንግዲህ ግን በአጋጣሚ መሰማት ነው እድሌ መሰለኝ፣ ወይም እንጀራ የዛ አካባቢ ነው ማለት ነው። ጥሩ ህዝብ ስላለ ነው፣ ጥሩ ተናጋሪዎች ስለሆነ አይደለም። የኢትዮጵያ ህዝብ ለስላሳ ህዝብ ነው፣ ደግ ህዝብ ነው፣ የዋህ ህዝብ ነው። ማንም እንደ ህዳር አህያ ማንም ሊጭነው ይችላል። ደግ ህዝብ ነው። እግዚአብሔር ይመስገን። የህዳር አህያ ገበሬዎች የህዳር አህያ ታውቃላችሁ? አታውቁ? ላብራራውና ቤታችሁ እንድታላምጡት ነው። በገጠር ያደግን ሰዎች የጭነት መሳሪያችን አህያ ነው። ታውቃላችሁ? በእውነት የፖለቲካ ፓርቲዎቻችን አዲስ አበባ ቁጭ ብለው ውስኪ እየጠጡ የሚደራደሩት በአህያ ለሚጭን ገበሬ ነው። እነሱ የቱርክ ጫማ አድርገው ስብሰባ ተቀምጠው የሚወራጩት ባዶ እግሩን ለሚሄድ ገበሬ ነው። ኢትዮጵያ ውስጥ የፖለቲካ ፓርቲ መሪ ከመሆን የበለጠ አሳፋሪ የለም። የረሃብተኛ ልጅ አባት ከመሆን ምክንያቱም ወይ ሌላ ርዕስ ገባው እና ደስ ያለኝ ልናገር ተውት። ለማንኛውም ርዕሰ መስተዳድሩ አቶ ሙስጦፋ የሉም ተብሏል። አንዱ ደስ ያለኝ በመገኘታቸው፣ አንዱ ደስ ያለኝ አሁን ባለመኖራቸው። እንደ ልባችን እንድናወራ ማለት ነው። በእውነት ባሉበት ስጨርሱ ንገሩ። እሺ በእውነት እንደው እዚህ እንኳን እንሳቅ። የሚያስቅ ነገር እኮ ጠፋ። እውነቱ መከራ እየዘነበብን ያለን ሰዎች በእውነት በጣም ጀግና ህዝብ ነው የኢትዮጵያ ህዝብ። እየራበው ሁሉ ይስቃል፣ እየጠማ ይስቃል፣ እየተበደለ ይስቃልና የህዳር አህያ ላብራራና ወደ ሐሳቤ ልግባ። በገጠር ለጭነት የሚያገለግለው አህያ ነውና ህዳር ማለት ታህሳስ ማለት በገጠር ያዝመራ ወቅት ነው እና በዛ ወቅት እኔ አህያ ቢኖረኝ ወይም እሱ አህያ ቢኖረው በሌላ ቀን እባክህን አህያህን አውሰኝ ይባላል። በህዳር ግን ማህበረሰቡ ተስማምቶ ያገኘው ሰው መጫን ይችላል። ለምሳሌ አስቀድሜ ካገኘው የተወሰርከው ማለታችን በህዳር ማህበረሰቡ ያልተጻፈ ህግ አለው ማለት ነው። በሚያዝያ አልችልም፣ በሐምሌ አልችልም። እኔ በእውነት ህዝባችን ይሄ ቅዱስ ህዝብ ይሄ ዋህ ህዝብ እንደ ህዳር እንደው አህያ ማለት ከብደኝ ልበለው እንደ ህዳር አህያ ማንም አይጫነን እና በእውነት ክቡር ርዕሰ መስተዳድሩ አንደኛ እኔ ስልጣን ያላቸው ሰዎች እንደኛው ሲናገሩና መካከል ሲገኙ በጣም ደስ ይላል። ሁለተኛ ለምርጫ ቅስቀሳ ያገለግላል። ሁለቴን እኮ ነው የምላችሁ። ይሄ ቀላል። ባለፈውም አንድ ፕሮግራም ላይ የቡሩኬሽ ጥላን ታውቁታላችሁ አይደል? የጤናማ ሯጩ ተስፈንጣሪው እግር ያላቸው የማይንቀሳቀሱ አሉ። እሱ ተኝቶ ይሮጣል። ይገርማችኋል። እና እሱ ፕሮግራም ላይ አንድ ሚኒስትር መጥተው ነበርና ተናግሬያለሁ። ነገ ምርጫ ላይ ማንወት ከምንላችሁ እንደዚህ እየመጡ አብረውን ሻይ ቢጠጡ ስናለቅስም ስንስቅም ቢያዩን ብዬ አስባለሁና በመገኘታቸው ደስ ብሎኛል። ሁለተኛ እኔ ያስተላልፏቸውን መልእክቶች ፖለቲከኞቻችን እንደው ጽፈው በገጠር እዛ አንገት ላይ የሚደረግ ህፃናት እናቶች ታውቃላችሁ፣ አሰፍታችሁ የምታደርጉ ምንድን ነው? እኔ አውቀዋለሁ፣ እዚህ ማብራራት ስለሌለብኝ ነው። ያ ውስጡ ያለው የእግዚአብሔር ስም ምናልባት እንደው ለመረጃ ስብከት እንዳይሆን እሰጋለሁ። መረጃ ማቀበል እየሰበኩ አይደለም፣ ምን የምሰብክበት በቂ መድረክ አለ። እግዚአብሔር ይመስገን። እና ያ ውስጡ ያለው የእግዚአብሔር ስም በተለያየ በዕብራይስጥ በግሪክ የእግዚአብሔር ስም ተጽፎበት የእግዚአብሔር ስም ኃይል ያደርጋል። እዛ ውስጥ አለ። ህፃናት አንገት ላይ ይታሰራል። እኔ እንደዚህ አይነት ንግግሮች በክታብ መልክ ተዘጋጅተው በፖለቲከኞቹ አንገት ላይ
ቢታሰብ በእውነት ከብዙ መንፈስ ጠብቃቸው ብያስባለሁ። እውነቴን ነው የምላቸው እና እኔ በእውነት አሁን ይህን ሰሞን እኔ አገራችን በእውነት አንዳንድ ጊዜ አገሪቱን ምጣድ ህዝቡን እንጨት ስሜታቸውን ፖለቲካውን እሳት አድርገው ዳቦ ሊጋግሩ ያለፈውን ቂም በቀል እርሾ ጊዜያዊ ፍላጎታቸውን ዶቄት አድርገው እያቦኩ ያሉ ሰዎች አሉ። ምጣዱን አንሰብርም፣ ሀገራችን ናት። እንጨቱ ህዝቡን አንማግድም፣ ንብረታችን ነው። እነሱ የትም ሊጋግሩ ይችላሉ። እባካችሁ እኛ ላይ አትጋግሩ፣ ወይም አታንድዱን፣ ወይም እንድንረዳችሁ ከተፈለገ በሆነ ገንዘብ ማዋጣት ካለብን እናዋጣ። ከልጆቻችን አፍነጥቀን ማዋጣት እንችላለን። እነዚህን ሰዎች ማበልጸግ ካለብን፣ መርዳት ካለብን፣ መደጎም ካለብን ለምንድን ነው ይህን የምለው መሰላቸው? የፖለቲካ ፓርቲዎች ስንት ደረሱ ሰምታችኋል? 108 ደርሰዋል። ታላቁ አሜሪካ ትልልቅ ግዙፍ ፓርቲዎች 2 ናቸው። አሜሪካን ሀገር 108 የመኪና ፋብሪካዎች የቦይንግ ፋብሪካ እነ ቦይንግን ጨምሮ ምን ልቁጠርላችሁ? እነዛ ናቸውና እኔ በእውነት እነዚህን ፖለቲከኞች 107ቱን 108ቱን እንደው እግዚአብሔር በሚጨፈልቅበት መንገድ አዋህዶ ሊዋሃዱ አይችሉም። የማይዋሃዱት ለምንድን ነው? አሁን ሰዎች እየጠየቁኝ ብዙም ልምድ የለኝም፣ የቤተክርስቲያን ሰው ልምድ የለኝም። ግን ስጠይቅ የፖለቲካ ፓርቲ በማቋቋም ኪስን ኑሮ መደጎም ይቻላል። ስለዚህ አንድ ሰው ይሄን ፖለቲካ ፓርቲ አፈስ ማለት የሚበላበትን ትሪ እንደመንጠቅ ያለ ነው። እኔ ታዲያ ምን አሰብኩኝ? እንደዚህ አይነት ችግር ያለባቸውን ሰዎች ማህበረሰቡ መረዳጃ ድርግ ይኖራል። እኔ ቃል መስዋዕቱን እና እንደዛ ቢሆን እላለሁ። እና ሌላው መርስዔ ኀዘን ወልደ ቂርቆስ የሚባሉ በጣም ሊቅ፣ እንደ ሃይማኖት ሊቅ፣ እንደ ሀገር አዋቂ ሰው ነበር። ልጃቸው የሆኑ ምናቸው አላቅም፣ አቶ አምሃ የሚባሉ ሰው በህይወት ይኑሩ አይኑሩ አላቅም። በህይወት ካሉ በእውነት የአባታቸው በረከት ይድረሳቸው። በጣም ትልቅ ሰው ናቸው። አሰባስበው ቅርጽ ሰጥተው የፉትኖት ከስር እንትን ሁሉ አዘጋጅተው መጽሐፍ አሳትመዋል። የ20ኛው መቶ ክፍለ ዘመን ርዕሱ ምንድነው? መባቻ የሚለው እሱ እንደው ብታነቡት በጣም ይጠቅማቸዋል። እና እዛ ላይ በንግስት በእቴጌ መነን ማነው በእቴጌ ጣይቱና በነ ቢትወደድ ተሰማ በነ ፊታውራሪ ሀብተ ጊዮርጊስ የቤተ መንግስት አካባቢ መገፋፋት ነበር፣ መበዳደል ነበረ። ታውቁታላችሁ። ያው የነበረ ያለ ነው። ስልጣን እስካለ ድረስ ጠብ አለ፣ ጠብ እስካለ ድረስ መገፋፋት አለ። የሰው ልጅ መቼም ለስልጣን ለገንዘብ እንደውም 3ቱ ኤልሻዳዮች የሚል አንድ በእውቀቱ የጻፈው ጽሑፍ አለ። አይታችሁት እንደው ከሚል ባሻገር ላይ 3ቱ ኤልሻዳዮች መጽሐፍ ቅዱስም ጭምር ነው እሱን የሚለውና እነዚህ ገንዘብ፣ ስልጣን፣ እነዚህ ጠመንጃ እነዚህ አንድ ላይ ከተገናኙ በጣም አደገኛ ነው። በነገራችን ላይ ብዙዎቻችን ጥሩ ሰው የመሰል ነው ስልጣን ስላጣን። አሁን ብዙ ሰው ሀብት ሲያገኝ ጠባዩ ይቀየራል። እየተቀየረ አይደለም። በፊት ሀብት ማማጣቱ የተቀበረ እንትን አለ። ክፋቱ ተደብቆ መገለጫ የለው። በሆነ ጊዜ ስልጣን ሲያገኝ እገሌ ክፉ ሰው ሆነ ይላሉ። ክፉ ሆኖ አይደለም፣ አቅሙ መገለጫ አገኘ ማለት ነው። በዚህ በትንቢተ ሚክያስ ከሃይማኖት ጋር ለሚጠቀስኩት ትንቢተ ሚክያስ ምዕራፍ 2 ላይ ሌሊት በመኝታቸው ላይ ክፋት ያስባሉ ይላል። ኃይል በእጃቸው ሆነ ሲነጋ ይፈጽሙታል ይላል። አንዳንድ ጊዜ አልጋችን ላይ ተኝተን እኮ ሌሊት በስመ አብ የእንትናን ፎቅ በወስደው ብለን ልናስብ እንችላለን። ጧት ስንነሳ ስልጣን ካገኘ ተወሰደ ይፎቅ። በጣም ደስ የሚለው ግን ብዙዎቻችን ምኞት እንጂ ስልጣን የለም። እግዚአብሔር ይረዳል። እና በዚህ እዛ መጽሐፍ ላይ ምን ይላል? መርስዔ ኀዘን ወልደ ቂርቆስ በጣም ብስል ሰው ስለሆኑ ጨዋ ኢትዮጵያዊ ስለሆኑ እቴጌ ጣይቱን በቤተ መንግስት የነበሩ ሰድበዋቸው ነበር። ስድቡን ግን አልጽፈውም። በቃ ሰው አለማበዱ የሚታወቀው በዚህ ነው። እብድና ጤነኛ በምን ይለያያል? ያሰበውን ሁሉ በመናገርና ባለመናገር። ለምሳሌ እኔና አንድ አእምሮ በሽተኛ
የሆነ ቤት ብንሄድና ጠረጴዛ ላይ ዳቦ ቢቀመጥ ሁለታችንን ቢርበን እኔ እነሱዎችን ዳቦ ቆርሶ ያቀርቡም ስግብግቦች በልቤ እላለሁ። የአእምሮ በሽተኛው ግን ፍሬን ስለበጠሰ ዳቦውን ቆርሶ የኔን የውስጥ እብደት አጋልጦ እኔንም ያበላኛል። እና በውስጣችን ሁላችን እብዶች ነን። እና እኔ በእውነት እንዲያው እዚህ ውስጥ ያላችሁ ትልልቅ ሰዎች ያላችሁ ብዬ ተስፋ አድርጋለሁ። እንደ የመቅለብለው ውድልኛ ላይ ስለወደቀ እንጂ ሁላችሁም ብዙ ትናገራላችሁ ያስባል። እኔ ያሰብነውን ሁሉ ባንጽፈው፣ ያሰብነውን ሁሉ ባንናገረው፣ በተለይ ኤፍኤሞች ውስጥ የምትሰሩ ቴሌቪዥን ላይ የምትሰሩ ሰዎች እባካችሁ ደግሜ እላለሁኝ በየፈጣሪያችሁ ስም ያሰባችሁን ሁሉ አትናገሩ። እንዴ ቡና ተፈልቶ የሚወራውን ሚዲያ ላይ ያወሩታል። አንዳንዶች እንደውም ባለፈው ደውዬ አስተያየት ሰጥቻለሁ። ጣቢያውን አልነግራችሁም። ልክ የሆነ ሰውየው የሆነ የቴዎድሮስ ራእይን የሚተውን እንጂ የሆነ ድርጊት የሚያወራ አይመስል። በጣም ወንጀል ነው። የታሰበው ሁሉ እንዴ በተታሪ ኖር ነው እኮ ያሰበነው ሁሉ ስላላወራን ነው። ያሰበነው ሁሉ ብናወራ እኮ ተፋተን ነበር። በጣም ችግር እኮ ነው። እንዴ ስንት ነገር እያማረን ቀርቷል። እውነቴን እኮ ነው የምላችሁ። እና እኔ በእውነት ሰላሙ እንዲቀጥል ከተፈለገ ሀገር ሰላም እንድትሆን ከተፈለገ እኔ የዚች ሀገር ሰላም በዶክተር አብይ፣ በአቶ ለማ፣ በዶክተር ደብረጽዮን፣ በዶክተር አምባቸው እጅ አይመስለኝም። ወደርንም ጠላንም እያንገሸገሸን የምንጠጣው ሀቅ የዚች ሀገር ሰላም ያለው በመላሳችንና እጃችን ላይ ነው። ፌስቡክ የምትጽፉ ሰዎች እኔ አሁን እንደምታውቁት በመቶ የሚቆጠሩ የአማራው መብት ይመለከተኛል፣ የኦሮሞ መብት ይመለከተኛል፣ የትግሬው መብት ይመለከተኛል ብለው የሚናገሩ ሰው ወከለናችኋል የሚል ሰው አልመጣም እስካሁን። እውነቴን ነው የምላችሁ። እኔ አሁን በብሔሬ የወከልኩት ድርጅት የለኝም እስካሁን። ወክያለሁ እያሉ ነው ሰዎች። አልወከላችሁኝም ለማለት እነዚህ ሰዎች አንችልም። ስለዚህ እባካችሁ ባንወከላችሁም የወከላችሁን ሰዎች ሁሉን ነገር መግለጫ አትስጡ። ከልቤ ነው የምናገር ማርያምን። እኔ እንደው መግለጫ አይሰጥም፣ ነውር ነው። እያሰብን የምንተው ነገር ይኑር። ተራርታችሁኛል። እያሰብነው ይቅር እስቲ ውስጣችን አንጋራ ፈላስፋ የሚል በግዕዝ ቋንቋ የተጻፈ የፍልስፍና መጽሐፍ አለ። ለመሰማይከ ቃለ እኩየ ህድጎ ይሙት በውሳጤከ። ክፉ ነገር ብሰማና ብታስብ እዛ ውስጥ ተውና ፈርሶ በስብሶ እንደ ሽንት ሐሳቡን ተኖ ይወጣል ይላል። ያሰብነውን ሁሉ ካወራን ያየነውን ሁሉ ከበላን እናብዳለን። ቅድም ልጅቱ እንዳለችው እናብዳለን። ስለዚህ እባካችሁ ያሰብነውን ሁሉ አንናገር። ሌላው እንዲሁ መናገር እንደምንፈልግ ሁሉ መስማት ደግሞ መቻል አለብን። ትዳርና ስልጣን የሚታጣው ምላስ እየረዘመ ጆሮ እየጠበበ ሲመጣ። አባወራ የታቸው እንደሆነ የኢትዮጵያ አባወራ ሚስቱ ጋር ውይይት ይጀምራል። እንወያያለን። እሺ ብላ ትቀመጣለች። እሱ ይጀምራል። ይናገርና በቃ ጨርሻለሁ ደህና ዋይ። በእውነት በ21ኛው መቶ ክፍለ ዘመን እንዲህ ያለ አባወራ አያዋጣም ለትዳር። ወይም ደግሞ ትልቁ ችግር ይሄ አይደለም። ምናልባት የፕሮግራም መሪው ማነሽ ክብሬ፣ አረ በጣም አቅሻለሁ እናቴ፣ በጣም ወድሽ፣ ደውዬም ነግሬያታለሁ ጥሩ ጋዜጠኛ እንደሆነ ነግሬሻል። እኔ ምቀኛ አይደለም፣ እየደወልኩ ጎበዞቹን አበረታታለሁ። ከሚዲያው ጠፍተውብና እንደዚህ ቅመሞቹ አይመጡም። ይገርማ የአፈጮሌው ጋቤናውን ያዘውና አልተቻለም። ማርያምን እውነቴን ነው። እንደው የኤፍኤሙ የሚጸዳበት እንደው መንገድ ቢፈጠር ጥሩ ነበርና ምን እያልኳችሁ ነበር? እውነቴን ነው ጠፍቶብኝ ነው። አባወራ ይናገር ምንድነው ጨረሻ ላይ የሚለው በቃ ጨርሻለሁ ይላል። አሁን በቃ ጨርሻለሁ ብሎ መውጣቱ አይደለም ችግሩ። የዛሬ 30 ዓመት የክብሬና የኔ እናት ቢሆኑ ልክ ነው ጨርሰሃል፣ በቃ ደህናዋል፣ የኔ ጌታ በሰላም ግባልኝ። ያሁን ሴቶች አይሉ። ስለዚህ ዘመኑ ዲሞክራሲያዊ ስለሆነ
ወይም ደግሞ የሆነ ስለመሰለ ወይም ደግሞ ለመሆን ስላሰበ ወይም ደግሞ ለመሆን ስለፈለገ ለመሆን ስለተመኘ ሊሆን አይችልም ብዬ ነው። እና እኔ በእውነት ብዙዎቹ ብዙ መናገር ይፈልጋሉ፣ መስማት አይፈልጉም። ሰው ግን የተፈጠረው ይባላል ወደቡና አስመጭና ላኪ ማለት ነው። ሰው በዚህ ይልካል፣ በዚህ ያስመጣል። አንድ መስሪያ ቤት ከሰረ የሚባለው ወጭና ገቢው ሳይመጣጠን ሲቀር። አንድ ሰው ብዙ እያወራ ጥቂት ከሰማ ወጭና ገቢው እንደ ኢትዮጵያ ንግድ የውጭ ንግድ የሆነ ማለት ነው። አሁን እኛ የምናስገባው ብዙ የምናስወጣው የለም ነው የሚባለው። ስለዚህ ባካችሁ የአፋችሁና የጆሮአችሁ ወጭና ገቢ ይመጣጠን። ደህና ደሩ።